ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን በዛሬ ፕሮግራማችን የአርሰናልን የቅድመ ውድድር ጨዋታ የሆነውን ከኮሞ ጋር ያደረጉትን ጨዋታ እናያለን። ከዛም ውጭ ዝውውር መስኮት ነውና የአርሰናል የተከላካይ መስመርን በሚመለከት በሚገባ የምናየው ይሆናል። አድማጮቻችን ታዲያ እናንተ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስታደርጉ እነዚህን የተለያዩ መረጃዎች የሚደርሷቸው ይሆናል። የመጀመሪያው መረጃችን የሚሆነው ኢታን ንዋነሪን ይመለከታል። ኢታን ንዋነሪ እንግዲህ ከእንግሊዝ ብሔራዊ ቡድን በቶማስ ቱሄል ከሰለጠነ በኋላ በቅድመ ውድድር ጨዋታዎች ከመጀመሩ በፊት በክረምት ወቅት በሚገባ እየሰራ እንደነበርና 10 ቁጥር ወደ ቦክስ ቱ ቦክስ የሚመስል ያጫወት ስታይል እንዲሁም ደግሞ ቀጣዩን ኦዴጋርድን ለመተካት በሚመስል ጠንክሮ ሲሰራ ታይቷል። ያ ደግሞ በቅድመ ውድድር ጨዋታው ማይክል አርቴታ ራሱ በኢታን በጣም ደስተኛ ነኝ የሚል አስተያየቱን ሰጥቷል። ሌላኛው የሚሆነው በትናንትናው ጨዋታ የቀኝ መስመሩን ተከላካይ መስመሩን የያዘው ቲዮ ጁሊንን ይመለከታል። ይህ የ16 ዓመት የአማካይ መስመር ተጫዋች ነው። እንግዲህ ማይክል አርቴታ ወደ ቀይ መስመር ተከላካይነት ወስዶ ያጫወተው አስደናቂ ብቃቱን ማሳየት ችሏል። ሌላኛው መረጃችን የሚሆነው እንግዲህ አርሰናሎች በዝውውር መስኮቱ ላይ የተከላካይ መስመር ተጫዋች ማስፈረም ቢፈልጉም ነገር ግን ማሪዮን ሰለሞንን የሚመለከት አስደናቂ ብቃት አስደናቂ ጥራትን ያሳየን ጨዋታ ነበር ማለት ይቻላል። ማይክል አርቴታ 90 ደቂቃ የመጫወቻ ጊዜ ሰጥቶታል። በ90 ደቂቃው አንድ ለአንድ ግንኙነቶች ላይ በጣም የተሻለ ውጤታማ ነበር። ከዛ ውጭ በጨዋታዎች ላይ የሚያሳየው በፍጥነት የመረዳት ብቃት ሳሊባ ነው እንግዲህ በሚገባ ተጫዋቹን እያሳየው የሚገኘው የኢብራሂሚ የራይስ ነው። እንዲሁም ደግሞ ማክስ ዳውንማን የቡካዮ ሳካን ተጫዋቾችን የሚመዳደቡና ታዳጊ ተጫዋቾች ሲመጡ መንገዶችን የሚያሳዩቸው ልምዶችን የሚያካፍሏቸው ተጫዋቾች ይኖራሉ። ታዲያ አርሰናል ይህንን ተጫዋች በሚመለከት በሚገባ የሚሆነው በውሰት የማይለቀው ነው የሚሆነው። ስብስብ ውስጥ ይቆያል። በስብስብ ውስጥ ምርጥ ብቃትን ያሳያሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ማሪዮን ሰለሞን ነው። በቅርብ ጊዜያቶች አሁን 17 ዓመት ይሞላዋል በዚህ ወር መጨረሻ። ታዲያ ይህ ተጫዋች እንግዲህ የአርሰናል የማዕከላከያ አማራጭ መሆን የሚችል ነው። በግራ በቀኝ በመሀል ተከላካይነት ረገድ በጣም በጥሩ ብቃት መጫወት መቻሉ ለአርሰናልና ለማይክል አርቴታ በጣም አስደሳች ዜና ነው ማለት የሚቻል ነው የሚሆነው። በቀጥታ ወደ ዋናው ቡድን የማደግ እድል ሊኖረው ይችላል። እንግዲህ አርሰናሎች ቡካዮ ሳካና እንዲሁም ደግሞ ኤሚል ስሚዝ ሮውን በታዳጊ እድሜያቸው ማይክል አርቴታ ቅድሚያ እድል ከሰጣቸው መካከል አንዱ ነበሩ። በወቅቱ ኤሚል ስሚዝ ሮ ነበር የሚጠበቅ፣ ነገር ግን ውጤታማ የሆነው ቡካዮ ሳካ ነው። ኢታን ንዋነሪና ሉዊስ ስካሊ ሲመጡ ደግሞ በጣም የተጠበቀ የነበረው ንዋነሪ ነበር። ነገር ግን የስካሊን ድንቅ ብቃት አየን። ስብስቡ ተፋልሞ እንግዲህ ቦታውን በመያዝ ረገድ ስካሊ የተሻለ ሆኖ ይታያል። ማክስ ዳውንማንና ማሪዮን ሰለሞን ስናይ ደግሞ ብዙዎቻችን ዳውንማንን ብንጠብቅም ማሪዮን ሰለሞንም በዳውንማን ልክ መታየት የሚጠበቅበት ታዩ ምርጡ የመሀል ተከላካይ መሆን እድል ይኖረዋል ተብሎ ይጠበቃል። ወደማቻችን እንግዲህ አርሰናሎች በቅድመ ውድድር ጨዋታቸው ያሳያቸውን ብቃቶች እንግዲህ በምናይበት ጊዜ መድፈኞቹ እንግዲህ በቅድመ ውድድር ጨዋታዎች ውጤታማና ጥሩ የሚባል ፐርፎርማንስ ማሳየት አልቻሉም። ጀሮናን ብቻ ነው ማሸነፍ የቻሉት በሪያል ቤት ዶርትመንድ እንዲሁም ደግሞ በኮሞ ጋር ያደረጉት 2 ሽንፈትና 1 ያቻ ውጤትን ነው ማከናወን የቻሉት። እንግዲህ በካርዲፍ የሚደረገው የኮሚኒቲ ሺልድ ጨዋታ ወሳኝ ነው የሚሆነው እንዴት የውድድር ዓመቱን ይጀምራሉ የሚል ነው። በሚገባ ዝግጅት የሚያደርጉበት ይሆናል ተብሎ ይጠበቃል። ማይክል አርቴታ በስብስቡ ውስጥ ላሉት በተለይ ለነ ኤብሪቼዜ በዚህ ጨዋታ ላይ እድሉን ሰጥቶ ሲጫወት አይተነዋል። ስለዚህ የኤብሪቼዜ መምጣት ከጉዳት ማለት ነው በዛ ጨዋታ ላይ መጀመር እድል ይኖረዋል ብዬ አስባለሁ። ከሀገራት ጨዋታ ላይ የተመለሰው ኖኒ ማዱዌኬ የስብስቡ አካል ይሆናል። ዲክላን ራይስ፣ ማርቲን ዙቢሜንዲና እንዲሁም ደግሞ ቡካዮ ሳካ ግን የስብስቡ አካል አልነበሩም። ስለዚህ በኮሚኒቲ ሺልዱ ጨዋታ ቤንች ላይ የመኖር እድላቸው ጠባብ እንደሚሆን ግን የሚጠበቅ ነው የሚሆነው። እንግሊዝ ፕሪሚየር ሊግ የመጀመሪያዎቹ ጨዋታዎችም የማለፍ እድላቸው ሰፊ ነው የሚሆነው። ማይክል አርቴታም ሆነ የአርሰናል የቡድን ውስጥ የሕክምና ቡድኑ ማለት ነው እረፍትን ለእነዚህ ተጫዋቾች ለመስጠት ሙሉ በሙሉ ፍላጎት እንዳላቸው መረጃዎች ያሳያሉ። እንግዲህ በትናንት ምሽቱ ሌላኛው አስደናቂ ብቃቱን እንዲሁም በአርሰናል ባሊያ ለመጀመሪያ ጊዜ ያየ ነው ብሩኖ ጎሜሬስ ነው። ጎሜሬስ አስደናቂ ምርጥ ብቃቱን ለማሳየት እንግዲህ ከአርሰናል ጋር 3 እና 4 ነው ትሬኒንግ የሰራው። ምንም እንኳን ከስብስቡ ጋር በጥሩ የተዋሃደ መሆኑን ሜዳ ላይ ታይቷል። እንግዲህ ኮሚኒቲ ሺልድ ጨዋታውንም የመጀመሪያ እድሉ ሰፊ እንደሚሆን የሚጠበቅ ነው የሚሆነው። አርሰናሎች ምንም እንኳን ማሪዮን ሰለሞን ጥሩ ብቃት ቢያሳይም የቀይ መስመርና የመሀል ተከላካይ ቦታ ላይ መጫወት የሚችል አንድ ተጫዋችን የማስፈረም ፍላጎት አላቸው። በቲምበርና በሳሊባ ጉዳት አሁንም መፍትሄ ያልተገኘለት እንደሆነ እየታየ ይገኛል። ታዲያ ከእነዚህ ተጫዋቾች መካከል አንደኛው ኢዝሪ ኮንሳ ነው። ትናንት ቪላ እንግዲህ በፓሪስ ሰን ጀርመን በተሸነፈበት የሱፐር ካፕ ጨዋታ ላይ ኮንሳ አልነበረም። ከ30 እስከ 35 ሚሊዮን ፓውንዶች መድፈኞች የመጀመሪያ ጥያቄ ውድቅ እንደሆነ ይታወቃል። አርሰናል ታዲያ ለሁለተኛ ጊዜ ከ40 እስከ 45 ሚሊዮን ፓውንድ ይዞ ኢዝሪ
ሄንሪ ኮንሳን ለማስፈረም ሙከራዎችን ለማድረግ እያሰቡበት ይገኛሉ። ይህ ተጫዋች እንግዲህ ወደ አርሰናል መምጣት ፍላጎት አለው። ይህንን እንግዲህ በሚገባ የሚያሳይበት እድልን የሚያገኝ ይሆናል። አርሰናሎች እንግዲህ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ አትሌቲኮ ማድሪድ በመሀል ተከላካዩ ረገድ ሮሜሮን እንደቀማቸው ይታወቃል። ታዲያ የሮሜሮን መሄድ ተከትሎ ማርክ ፑቢል ከአትሌቲኮ የመልቀቅ ዕድል ይኖረዋል የሚል እምነት አላቸውና ይህንን ተጫዋች ለማስፈረም ስፔናዊውን ተጫዋች ለማስፈረም አንድሬ በርታ በሚገባ እየሰራ ነው። በአርሰናልና በማይክል አርቴታ በጣም ትልቅ ከሚጠበቁ ይህ አንዱ ተጫዋች ነው። 23 ዓመቱ ላይ ይገኛል። እስከ 30 ኮንትራት አለው። ባለፈው ክረምት ነው ያስፈረመው። 40 ሚሊዮን ዩሮዎችን መድፈኞቹ መውጣት ይጠበቅባቸዋል። አርሰናል ያንን ገንዘብ ለማውጣት ይፈልጋል። ተጫዋቹ በሚመለከት አትሌቲኮ ማድሪድ ማነጋገር ጀምረው ነበር። ነገር ግን ተጫዋቹ ለሽያጭ አልቀረበም የሚል አስተያየት ነው የተሰጣቸው። ሌላኛው አሮን wan-bissakaን በሚመለከት ከቪላ እና ከኤቨርተን ጋር አርሰናል አሁንም እየተፎካከረ ይገኛል። አሮን wan-bissaካን ያገኙ ከሆነ አርሰናሎች ቤን ዋይትን የማል ተከላካይ አድርገው የመጠቀም ፍላጎት አላቸው። አሮን wan-bissakaን በጣም መድፈኞቹ እይታ ውስጥ ያለ ነው። ነገር ግን ቪላ እና ኤቨርተን በቋሚነት የመጫወት እድልን ስለሚሰጡት ወደ እነዚያ የተሻለ የመሄድ እድል ሊኖረው ይችላል ተብሎ ይታሰባል። አርሰናሎች በተከላካይ መስመር ላይ ከሚፈልጓቸው ተጫዋቾች መካከል አንዱ የሆነው ጃኮብ ሮማ ነው። አርሰናልን በተቃራኒ ቡድን ሆኖ ምሽት ገጥመዋል። የ21 ዓመቱ ተጫዋች እንግዲህ በጣም ቁመቱ ረጅም ነው። ከኳስ ጋር ያለው እርጋታ በጣም አስደናቂ ነው። ኮሞ ባለፈው ዓመት ነው ያስፈረመው። አርሰናሎች ከ30 እስከ 40 ሚሊዮን ፓውንድ ማውጣት ይጠበቅባቸዋል ይህንን ተጫዋች ለማስፈረም። ቸልሲ ጋርም ቀጥተኛ የሆነ ፉክክር ውስጥ የሚገቡ ይሆናል። ቻሎባህን ማስፈረማቸውን ተከትለው ይህንን ተጫዋች የመልቀቅ እድል ሊኖራቸው እንደሚችል መድፈኞቹ ሀሳቦች አሏቸው። ስለዚህ ያኮብ ሮማኖን ለማስፈረም ሙከራዎች የሚያደርጉ ይሆናል። ሌላኛው መረጃ የሚሆነው ገብርኤል ማርቲኔሊን በሚመለከት ነው። ጋላታሳራዮች እንግዲህ በዝውውር መስኮቱ ላይ የአጥቂያቸው መስመር የሆነውን ቪክቶር ኦሲሜንን በሚመለከት በብዙ ቡድኖች እየተፈለገ ይገኛል። አንዱ አልአህሊ ነው። አልአህሊ በዚህ ተጫዋች ታዲያ 130 ሚሊዮን ዩሮዎችን ይዞ ጥያቄዎችን ለማቅረብ ፍላጎት አለ። ነገር ግን ጋላታሳራይ አሁንም ቢሆን ራፋኤል ሊያኦ እና ገብርኤል ማርቲኔሊን ፍላጎታቸው የታየ ነው። ትናንት ለአርሰናል 45 ሚሊዮን ዩሮ ወይም 38 ሚሊዮን ፓውንዶችን ያቀርበው መድፈኞቹ ጥያቄውን ሙሉ በሙሉ ውድቅ አድርገውታል። ምንም እንኳን ገብርኤል ማርቲኔሊ አንድ የውድድር ዓመት በሚቀረው ቢሆን ኮንትራቱ በአርሰናል ተጨማሪ 1 ዓመት የአርሰናል የማራዘም መብት ስላለው አርሰናሎች 2 ዓመት የመደራደር መብት እንዳላቸው ያምናሉ። ስለዚህ ዋጋው ከተጫዋቹ በዝቅተኛ ከ50 ሚሊዮን ፓውንድ በታች እንደማይቀበሉ ግልጽ አድርገዋል። ሌላኛው የሚሆነው ገብርኤል ሄሱስን በሚመለከት አርሰናሎች 1 ዓመት ብቻ ኮንትራት ስለቀረው 1 ዓመት ባለፈው የውድድር ዓመት እንዳራዘሙ ይታወቃል። ይህ ማለት ተጫዋቹን ለማስፈረም ይፍመታ ክለብ ከ20 ሚሊዮን ዩሮ በላይ ማስፈረም እንደሚጠበቅበት አስረድተዋል። ሌላኛው እንግዲህ ቲም ቶክ እና እንዲሁም ደግሞ ዛሬ ደግሞ ፍሎሪያን ፕላተንበርግ እንግዲህ ይዞት በወጣው መረጃ መሰረት ባርኮላን በሚመለከት አርሰናል አሁን በቀጥታ ዝውውሩ ላይ ገብቷል። ተጫዋቹን መልቀቅ እንደሚፈልግ ከተረዳ በኋላ ነገር ግን ከዚህ ተጫዋቹ በሚመለከት ረዘም ያለ ንግግሮችን ከተጫዋቹ ጋር ከኤጀንቶቹ ጋር ንግግር ከዚህ በፊት እንዳደረጉና አርሰናል የመጨረሻ የሚመለው ሙከራ በተጫዋቹ ጉዳይ ላይ እንደሚሞክር የሚጠበቅ ነው የሚሆነው። ዋጋው ትክክል ከሆነ ማይክል አርቴታ እንዳለው የእኛን ቡድን የማጥቃት ቅርጽ ለማሻሻል በዝውውር መስኮቱ ላይ የሚገኙ ውስን ተጫዋቾች ናቸው፣ እነዛን ተጫዋቾችን ለማስፈረም እንሞክር ይሆናል የሚል አስተያየቱን ሰጥቷል። ያንን ማጥቃቱን ማጠናከር፣ የተከላካይ መስመሩን ማጠናከር አርሰናሎች በሚገባ የሚሰሩበት ይሆናል ተብሎ የሚጠበቅ ነው የሚሆነው። ውድ አድማጮቻችን አርሰናል እንግዲህ የቅድመ ውድድር ጨዋታ አንዱ አካል የሆነውን የኮሚኒቲ ሺልድ ዋንጫውን አንድ ብሎ የሚጀምር ይሆናል። የኮሚኒቲ ሺልድ ጨዋታውን ብዙዎቹ ከእንትን ጋር ያመሳስሉት ያሉ ደድማዎቻችን ከካራባኦ ካፕ ጋር ተመሳሳይ ያለው ስታንዳርድ ነው። አርሰናል የተለየ ጭንቀት ውስጥ የሚገባበት ዋንጫ አይደለም የሚል ነው። ነገር ግን ማንም ዋንጫ መድፈኞቹ ያሸነፈው በማይክል አርቴታ ስር ቡድኖችን መገንባት የሚችሉበት ይሆናል ብዬ አስባለሁ። ማርቲን ዙቢሜንዲን በሚመለከት አሁንም አርሰናል ትክክለኛ ዋጋ ከቀረበለት ተጫዋቹን ለመሸጥ ይፈልጋል። በዝቅተኛው መነሻው ግን 90 ሚሊዮን ዩሮ ወይም 77 ሚሊዮን ፓውንድ ነው። ከዛ በላይ ይፈልጋል። በኔ እይታ ከ100 ሚሊዮን ፓውንዶች በላይ ለዙቢሜንዲ መጠየቅ ያለበት ይመስለኛል። ምክንያቱም በዚህ የዝውውር መስኮት ላይ ዙቢሜንዲ የሚገኝ ተጫዋች አይደለም። ዛሬ ኤምሪክ ላፖርት ከአርሰናል ጋር በዝውውር መስኮቱ ስሙ እየተነሳ ይገኛል። ላፖርት እንግዲህ 32 ዓመቱ ላይ የሚገኝ የአትሌቲኮ ቢልባኦ የመሃል ተከላካይ ነው። ነገር ግን እስከ 60 ሚሊዮን ዩሮ ተጫዋቹን ለማስፈረም ማውጣት የሚያስፈልግ ይሆናል። አርሰናል ታዲያ ይህንን ያክል ዋጋ የማውጣት ፍላጎት ይኖራቸዋል ወይ የሚለው እንግዲህ ሌላኛው ትልቁ መረጃው ነው መቅረብ የሚጠበቅበት ይመስለኛል። መድፈኞቹ እንግዲህ በዝውውር መስኮቱ መጠናቀቅ ድረስ በሚገባ የሚሰሩ ይሆናል ብዬ አስባለሁ። በተለይ የግራ መስመሩ ላይ ሞርጋን ሮጀርስን እንዲሁም ደግሞ በዙቢሜንዲም አልተፈለጉም። ይህንን ተከትሎ እንግዲህ ሙሉ በሙሉ ሀሳባቸውን
ወደ ሌላ ተጫዋቾች ላይ ያተኩራሉ ተብሎ የሚጠበቅ ነው የሚሆነው። የክለብ ብሩጁን የመሀል ተከላካይ በአርሰናል በማንቸስተር ዩናይትድ ሲፈለግ የነበረውን አሁን ባርሴሎና ከ40 እስከ 50 ሚሊዮን ዩሮ አቅርበው ኒኮላስ ትሮሶልዲን ለማስፈረም ሙከራዎችን የሚያደርጉ እንደሚሆን የሚጠበቅ ነው የሚሆነው። አሁንም ቢሆን አትሌቲኮች ተጫዋቹን ማለትም የእነሱን ተጫዋች የሆነውን አስደናቂ ብቃት ላይ የሚገኘውን አልቫሬዝን ለባርሴሎና መሸጥ አይፈልጉም። አርሰናል የመጨረሻ ሙከራውን ለማድረግ ያስባል በዚህ ተጫዋች ዝውውር ጉዳይ ላይ። እንግዲህ እንን ተጫዋች የሚያገኙ ከሆነ ሌላ አስደናቂ ፊርማ የመሆን እድል ይኖረዋል። ነገር ግን በስታንዳርድ ዝቅ ያለ ለዝውውር መስኮቱ ብቻ የሚል ዝውውርን አርሰናል እንደማይፈጽም ግልጽ አድርጓል።